አርሰናል ምሽት ላይ ጨዋታውን ከማድረጉ አስቀድሞ የፔፕ ጓርዲዮላ ማንቸስተር ሲቲ ዌስትሃምን አሸንፎ የእንግሊዝ ፕሪሚየር ሊግ መሪ መሆኑን ተከትሎ አርሰናል ምሽት ላይ የሚያደርገውን ጨዋታ ማሸነፍና ወደ እንግሊዝ ፕሪሚየር ሊግ መሪነቱ መመለስ ይጠበቅበት ነበር። ጨዋታው ከሜዳ ውጪ ከመደረጉም አንጻር ለመድፈኞቹ እጅግ በጣም አስቸጋሪ ነበር። ነገር ግን መድፈኞቹ አርሰናሎች ቪክተር ዮኬሬስ ባስቆጠራት ብቸኛ የፍጹም ቅጣት ምት ጎል 1-0 በሆነ ውጤት ጨዋታውን በማሸነፍ ለጥቂት ሰዓታት ያክል የተወሰደባቸውን መሪነት መልሰው በእጃቸው ማስገባት ችሏል። ጨዋታው ለመድፈኞቹ በተወሰነ ሁኔታ አስቸጋሪ ነበር። ከዚህም በተጨማሪ መድፈኞቹ ግልጽ የሆኑ የጎል ማግባት አጋጣሚዎችን አግኝተው ነበር። ነገር ግን እነዚህን የጎል ማግባት አጋጣሚዎችን ሊጠቀሙባቸው አልቻሉም። ጨዋታው በአንድ ጎል ልዩነት እርሱንም በአርሰናል አሸናፊነት ተጠናቋል። ከጨዋታው በኋላ ብቸኛዋን የአርሰናል የማሸነፊያ ጎል ያስቆጠረው ቪክተር ዮኬሬስ ሁሉም የፊት መስመር ተጫዋች ጎል ማስቆጠርን ይፈልጋል፣ እኔም ሜዳ ላይ ጠንክሬ እየሰራው ነው፣ ከዛም በላይ ግን ድሉ ለኛ አስፈላጊ ነበር የሚል አስተያየትን ሰጥቷል። ከዚህም በተጨማሪ የመድፈኞቹ 7 ቁጥር መለያ ለባሽ የጨዋታው ማን ኦፍ ዘ ማች ወይም ኮከብ ተብሎ የተመረጠው ቡካዮ ሳካ እኛ የሌሎች ቡድኖች ጨዋታ ላይ ትኩረት አናደርግም፣ ትኩረታችን በራሳችን ስራ ላይ ብቻ ነው የሚል አስተያየትን ሰጥቷል። ጨዋታው እንዴት ነበር? መድፈኞቹ ከባለፈው የወልቭስ ጨዋታ ምን ነገሮችን አሻሽለው ቀርበዋል? በምን አይነት መንገድስ ጨዋታውን አሸንፈው ወጥተዋል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። ይህ ፕሮግራም በትንሹ 300 እና ከዛ በላይ ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ መድፈኞቹ አርሰናሎች ምሽት ላይ በተደረገው ጨዋታ ኤቨርተንን ከሜዳቸው ውጪ አሸንፈው ወሳኝ የሆነ 3 ነጥብ አስመዝግበው ወጥተዋል። ጨዋታው ለመድፈኞቹ በጫናም የተከናወነ ነበር። ምክንያቱም ከጥቂት ሰዓታት በፊት በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ዌስትሃምን አሸንፎ ለጥቂት ሰዓታትም ቢሆን የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ መቀመጥ የቻለ ቡድን ነበር። እናም አርሰናል ይህንን ጨዋታ አሸንፎ በድጋሚ የመሪነቱ ቦታ ላይ መቀመጥና መሪነቱን ማስመለስ ይጠበቅበት ነበር። በአርሰናሎቹም በኩል የተመለከትነው ይህንኑ ነው። ቪክተር ዮኬሬስ ብቸኛዋን የፍጹም ቅጣት ምት ጎል ለአርሰናል አስቆጥሮ ጨዋታው በአርሰናል 1-0 አሸናፊነት ተጠናቋል ማለት ነው። እንግዲህ አርሰናሎች ምናልባትም ደግሞ ከረጅም ጊዜ በኋላ የአንድ ሳምንት እረፍት ያገኙበት ወቅት ነበር። በተከታታይ እንግዲህ በየ3 ቀን ልዩነቱ አርሰናሎች ከኢንተርናሽናል ብሬክ ከተመለሱ በኋላ በርካታ ጨዋታዎችን ሲያደርጉ ስንመለከት ነበር። ኢንተርናሽናል ብሬክ እረፍት ላይ እንግዲህ መድፈኞቹ በተወሰነ መንገድ ለኢንተርናሽናል ብሬክ ወይም ደግሞ ለብሔራዊ ቡድኖች ጨዋታዎች ያልተጓዙ ተጫዋቾች የተወሰነ እረፍት ላይ ነበሩ። ከዛ ውጭ ግን አብዛኞቹ ተጫዋቾች ማለት በሚቻል ሁኔታ ብሔራዊ ቡድናቸውን ለማገልገል ለብሔራዊ ቡድናቸው ለመጫወት በኢንተርናሽናል ብሬክ ወቅት ወደ የብሔራዊ ቡድኖቻቸው ሲጓዙ ነበር የተመለከትነው። ልክ ግን የኢንተርናሽናል ብሬኩ ከተጠናቀቀ በኋላ ሊጉ ወደ ጨዋታ ሲመለስ አርሰናል ተከታታይ ጨዋታዎችን በማከናወን በየ3 ቀን ልዩነቱ ጨዋታዎችን የማድረግ ግዴታ እንደነበረበት እናስታውሳለን። እንግዲህ ከቶተንሃም ሆትስፐርሱ ጨዋታ ጀምሮ ባየር ሚዩኒክ፣ ቼልሲ፣ ብሬንትፎርድ፣ አስቶን ቪላ እንዲሁ ደግሞ ክለብ ብሩዥ፣ ወልቭስ በተከታታይ የተከናወኑ ጨዋታዎች ናቸው። እናም አርሰናሎች ከረጅም ተከታታይ ጨዋታዎች በኋላ የአንድ ሳምንት እረፍት አድርገው ነው ወደዚህ ጨዋታ የመጡት። በወልቭስ ጨዋታ ላይ አርሰናል 2-1 ካሸነፈ በኋላ የአንድ ሳምንት እረፍት ነበራቸው። 2 ቀናት እረፍት አድርገው ከዛ በኋላ ደግሞ በልምምድ ቆይታ ካደረጉ በኋላ መድፈኞቹ አርሰናሎች ወደዚህኛው ጨዋታ መጥተዋል ማለት ነው። እንግዲህ በዚህ ጨዋታ ላይ በአርሰናል በኩል እንደተመለከትነው የ4-3-3 ፎርሜሽንን ይዞ ነው አርቴታ ወደ ሜዳ የገባው። ዳቪድ ራያን፣ ካላፊዮሪን፣ ሂንካፒየን፣ ሳሊባን፣ ጁሪየን ቲምበርን፣ ኦደጋርድን፣ ዙብሜንዲን፣ ዴክላን ራይስ፣ ቡካዮ ሳካ፣ ቪክተር ዮኬሬስ እና ትሮሳርድን በቋሚ አሰላለፍ ውስጥ አስጀምሯል። እንግዲህ ከጨዋታው ፊት በነበረኝ ትንታኔ ላይም እንደገለጽኩት አርቴታ ከማርቲኔሊ ይልቅ ትሮሳርድን ቢያስጀምር፣ ምክንያቱም ትሮሳርድ በጣም ቴክኒካል የሆነ ተጫዋች ነው። ከዚህም በተጨማሪ ደግሞ ወርክሬቱም እጅግ በጣም ከፍተኛ የሆነ ተጫዋች ነው እና ከማርቲኔሊ ይልቅ ትሮሳርድን ቢያስቀድም በቋሚነት ቢያሰልፍ የተሻለ ይሆናል የሚል ሀሳብ አንስቼ ነበረ።
አርቴታም የተገበረው ያንኑ ነገር ነው። ማርቲኔሊን ተጣዋቂ ወንበር ላይ አድርጎ በትሮሳርድ ነበረ ሲጀምር የተመለከት ነው። ለነገሩ እንደው የተጫዋቾች መጎዳት የሊያንድሮ ትሮሳርድ መጎዳት ማርቲኔሊም ከዛ በፊት በተወሰኑ ጨዋታዎች ላይ ተጎድቶ ስለነበር ነው እንጂ ብዙ ጊዜ እንደምንመለከተው ማርቲኔሊ በቻምፒየንስ ሊግ ጨዋታዎች ላይ ነው በቋሚነት ሲጀምር የምንመለከተው። በአንጻሩ ደግሞ ሊያንድሮ ትሮሳርድ በፕሪሚየር ሊግ ጨዋታዎች ላይ በቋሚነት ሲጀምር ስንመለከተው የነበረ ተጫዋች ነው። ስለዚህ አርቴታ ቻምፒየንስ ሊግና ፕሪሚየር ሊግን አካፍሎ ለሁለቱ ትሮሳርድ በፕሪሚየር ሊግ እንዲሁ ደግሞ ማርቲኔሊ በቻምፒየንስ ሊግ ጨዋታዎች ላይ እንዲጀምሩ ነበረ እንግዲህ ሲያደርግ የተመለከት ነው። አሁንም ያንን ነገር በተመሳሳይ ተመልክተናል። በአንጻሩ በኤቨርተን በኩል ወሳኝ የሆኑት ተጫዋቾቻቸው በአፍሪካ ዋንጫው ምክንያት ከስብስቡ ጋር አብረው አይገኙም። እነ ኢሊማን ኒዳዬ እንዲሁ ደግሞ እነ ኢድሪሳ ጋናጉዬ በዚህ ስብስብ ውስጥ የሌሉ ተጫዋቾች ናቸው። እናም እነዚህን ክፍተቶች እንግዲህ አሰልጣኙ በሌሎች ተጫዋቾች ለመሸፈን ነበረ ሙከራ ሲያደርጉ የተመለከት ናቸው። ጃክ ግሪሊሽ ከስብስቡ ጋር አብሮ መግባቱ ለኤቨርተኑ አሰልጣኝ ዴቪድ ሞይስ ጥሩ የሚባል ዜና ነበር። ጨዋታው በመጀመሪያዎቹ ደቂቃዎች ላይ እንደተመለከት ነው በጣም ዝግ ብሎ ለዘብ ብሎ የጀመረ ጨዋታ ነበር። ይሄ ፍጥነት ያልነበረው በሁለቱም ቡድኖች በኩል ከዛኛው ጫፍ እስከዚህኛው ጫፍ ብዙ ሙከራዎችን የተመለከትንበትን የመጀመሪያውን አጋማሽ አይተናል ለማለት በጣም ይቸግር ነበር። ምክንያቱም እንግዲህ ያው በሁለቱም ቡድኖች በኩል ቢያንስ ታክቲካቸው ምን ሊመስል እንደሚችል በተወሰነ መንገድ ለመተያየትና እንዲሁ ደግሞ አርሰናልም በደንብ ኳሱን ይዞ ለመጫወት ወደፊት ወጥቶ ለማጥቃት በሚያደርገው ጥረት ውስጥ የኤቨርተንን የተከላካይ መስመር ተጫዋቾች ለማስከፈትና እንዲሁ ግቦችን ለማስቆጠር የሚያስችሉትን የግብ ዕድሎች ለመፍጠር ነበር በአርሰናል በኩል ሙከራዎችን ለማድረግ ሲሞክሩ የተመለከት ነው። ቅድም እንዳነሳሁት የመጀመሪያው አጋማሽ ብዙም ሳቢ የሚባል ያልነበረና በሙከራዎችም የታጀበ አልነበረም። ሙከራዎችንም ሞክሯል ብለን ካልን አርሰናል ነው በመጀመሪያው አጋማሽ ሙከራዎችን ሲሞክር የተመለከት ነው። እንግዲህ አርሰናል 65 በመቶ በመጀመሪያው አጋማሽ ኳስ ሲቆጣጠር በጨዋታው የመጀመሪያው አጋማሽ ላይ 6 ሙከራዎችን አርሰናል ሞክረዋል። ከ6ቱ ሙከራዎች አንዱ ብቻ ነው ኢላማውን የጠበቀው። 1.04 ኤክስፔክትድ ጎል ነበረው አርሰናል። በኤቨርተን በኩል ግን ምንም አይነት ሙከራ አልነበረውም። 0 ኦን ታርጌት 0 ኦፍ ታርጌት ኤክስፔክትድ ጎልም 0.00 ነው በኤቨርተን በኩል የተመለከት ነው። 35 በመቶ ኳሱን ተቆጣጥሯል። ኤቨርተኖች ሙሉ ሰዓቱን ማለት ይቻላል በተለይ በመጀመሪያው አጋማሽ በራሳቸው ግብ ላይ አፈግፍገው የአርሰናልን ማጥቃት ለመከላከል አርሰናልን ለማስቆም ነበረ በተወሰነ መንገድ ጥረት ሲያደርጉ ያየናቸው። እንግዲህ አጨቃጫቂው የነበረው ኤቨርተኖች ቅሬታ ያቀረቡበት የፍጹም ቅጣት ምት የተሰጠው ደግሞ ከዛ በኋላ ነበር ማለት ነው። እንግዲህ አርሰናሎች በመጀመሪያው አጋማሽ የማዕዘን ምት ተሻማ። የማዕዘን ምቱን ለመሻማት የአርሰናል ተጫዋቾች ፍጹም ቅጣት ምት ግብ ክልል ውስጥ ይገኙ ነበር። እናም ኳስ በእጅ በመነካቱ ምክንያት የዕለቱ የጨዋታ ዳኛ ነገሩን በቪኤአር ከተመለከቱና ካጣሩ በኋላ ያንን እንግዲህ የፍጹም ቅጣት ምት መሆኑን ውሳኔ በመስጠታቸው ምክንያት ጨዋታው እንግዲህ በፍጹም ቅጣት ምት እንዲቀጥል ነው የተደረገው። ኦደጋርድ የፍጹም ቅጣት ምቱን የሚመታ ይመስል ነበር። ያንን የፍጹም ቅጣት ምት ግን ራሱ ከመምታት ይልቅ ወይ ደግሞ ቡካዮ ሳካ እንዲመታው ከማድረግ ይልቅ ለሌላ ተጫዋች መስጠት ለቪክተር ዩኬሬስ መስጠት ነበር የተሻለ አማራጭ አድርገው የወሰዱት። እናም በዚህም መሰረት የፍጹም ቅጣት ምቱን በጣም በጥሩ ሁኔታ ቪክተር ዩኬሬስ ወደ ጎልነት ቀይሮት ጨዋታው እንግዲህ በአርሰናል የ1-0 መሪነት ወደ መልበሻ ክፍል እንዲያቀኑ ሆኗል ማለት ነው። ጃክ ኦብሪየን ነው እንግዲህ ኳሱን የነካውና በሁለቱም እጆቹ ኳሱን ነክቶታል። በዚህም ምክንያት የፍጹም ቅጣት ምት ተሰጥቶ እንግዲህ ያንን የፍጹም ቅጣት ምት አርሰናል ወደ ጎልነት ቀይሮታል ማለት ነው። ሁለተኛው አጋማሽ ላይ በተወሰነ መንገድ በኤቨርተኖች በኩል መነቃቃት የሚመስሉ እንቅስቃሴዎችን ስናይ ነበር፣ ግን እሱም ያን ያክል አጥጋቢ አልነበረም። 5 ሙከራዎችን ሞክረዋል በሁለተኛው አጋማሽ። ይህ እንግዲህ በሙሉ 90 ደቂቃም የተሞከረው ሙከራ ነው ሊባል ይችላል። በአንጻሩ ግን አርሰናል 13 ሙከራዎችን ሞክሮ ከ13ቱ 2ቱ ኢላማቸውን የጠበቁ ነበሩ። ኤቨርተን 5 ሞክሮ 1 ኢላማውን የጠበቀ ሙከራ አድርጎ ነው የወጣው። ልክ እንደ መጀመሪያው አጋማሽ ሁሉ ተመሳሳይ ነው። አርሰናል 65 በመቶ፣ ኤቨርተን 35 በመቶ ነው ኳሱን ሲቆጣጠሩ እየተመለከት ነው። በኤቨርተን በኩል ያን ያክል የማጥቃት ሀሳብ አልነበራቸውም። ሜዳው ላይ እንደተመለከት ነው ሞር መከላከል፣ ሞር ጥንቃቄን መምረጥ፣ ከዛ በኋላ ግን በተገኘው አጋጣሚ ደግሞ በመልሶ ማጥቃት ኳስ
ወደፊት ይዞ በመሄድ ያንን ሙከራ ለማድረግ ነበረ ሀሳብ ይዘው ወደ ሜዳ የገቡት። በባለፈው ሳምንት እንግዲህ ቼልሲን ሲገጥሙ ተመልክተናል። በባለፈውም ሳምንት በዩቲዩብ ቻናላችን ላይ ጨዋታውን በቀጥታ ስርጭት ስናስተላልፍ የቼልሲና የኤቨርተንን እንዲሁም ደግሞ የሊቨርፑልንም ጨዋታ እንደዚሁ ለአድማጮች ስናስተላልፍ ኤቨርተን በጣም ቼልሲ ላይ ጫና ሲፈጥር እንደነበር ተመልክተናል። ወደፊት ወጥተው የሚያጠቁ ተጫዋቾችን ስናይ ነበር እና አሁን ግን በአፍሪካ ዋንጫው ምክንያት የሄዱት ተጫዋቾች እንዲሁ ደግሞ በባለፈው ሳምንት ጉዳት ያጋጠመው የቡድኑ ቁልፍ ተጫዋች ዱዌስበሪ ሆል በዚህ ጨዋታ ላይ ባለመኖሩም ምክንያት የቡድኑ ማጥቃት በጣም ተቀዛቅዞ ከታሰበውን በታች ወርዶ ነበር የተመለከት ነው። ለዛ ነው በሙሉ 90 ደቂቃ የኤቨርተን ተጫዋቾች እንዲሁም ደግሞ ኤቨርተን በአጠቃላይ ያስመዘገበውን ኤክስፔክትድ ጎል ብታዩት 0.20 ነው። ይሄ ማለት ከአርሰናል በጣም የሚያንስና ከዚህም በተጨማሪ ለአንድ ጎል እንኳን የቀረበ ቁጥር አይደለም። ወይም አንድ ጎል እንኳን እንዲያስቆጥር ኤቨርተን በዚህ ጨዋታ ላይ የሚጠበቅበት አልነበረም። አርሰናል በጨዋታው ላይ በጣም ተፈትኗል ብዬ አላስብም። በጨዋታው ላይ በጣም ተቸግሯልን ብዬ አላስብም። ያን ያክል አርሰናል አስቸጋሪ ጨዋታ አልነበረም። እንደውም አርሰናሎች በጣም ግልጽ የሆኑ የጎል ማግባት አጋጣሚዎችን አልተጠቀሙባቸውም። በሁለተኛው አጋማሽ ማርቲን ዙቢሜንዲ የግቡ ብረት የመለሰበትን ኳስ ተመልክተናል። ትሮሳርድን በተመሳሳይ የሞከራት ኳስ የግቡ ብረት የመለሰበትን አጋጣሚ አይተናል። የአርሰናል ተጫዋቾች የሞከሯቸውን ኳሶች በአግባቡ ወደ ግብነት ቢቀይሩ ጨዋታው በዚህ ውጤት ላይጠናቀቅ ይችል ነበር፣ ወይም በአንድ ጎል ብቻ ላይጠናቀቅ ይችል ነበር እና ጨዋታው ለመድፈኞቹ ያን ያክል አስቸጋሪ አልነበረም። ግን ኤቨርተኖች ደግሞ ጥንቃቄን መርጠው ረጅሙን ደቂቃ ከኳስ ጀርባ ሆነው ይከላከሉ ስለነበር አርሰናል ደግሞ ጎል ለማስቆጠር በሚያደርገው ጥረት ውስጥ ምናልባትም እነዛን ኳሶች ወደ ግብነት ለመቀየር የሚደረገው ጥረት ለመድፈኞቹ የተወሰነ አስቸጋሪ ከመሆኑ ባለፈ ግን ምንም ያን ያክል ኤቨርተን ቢከላከል እንዲሁ ደግሞ አጥር ሰርተው ቢጫወቱ ለአርሰናል ያን ያክል ከባድ አልነበረም የጨዋታው ምሽት። ቀድሞ ደግሞ ለአርሰናል ጎል ማስቆጠሩ ነገሩን የተሻለ ጨዋታውን ማኔጅ እንዲያደርገው እድል ሰጥቶታል። የጨዋታውን ትንታኔ ከጨዋታው በፊት የሰራውትን ፕሮግራም የሰማችሁ ታውቃላችሁ። አርብ ዕለት የሰራውትን ፕሮግራም አርሰናል እርሊ ጎል ማስቆጠር አለበት፣ በተለይ እንዲህ አይነት ጨዋታዎችን ማሸነፍ ካለበት እንዲህ አይነት ጨዋታዎች ላይ 3 ነጥብ ይዞ መውጣት ከፈለገ እርሊ ጎል ማስቆጠር አለበት የሚል ነገር እያነሳውላችሁ ነበር እና በመጀመሪያው አጋማሽ ጎል ማስቆጠሩ በአርሰናል በኩል የጥሩ መሻሻል ምልክት ወይም ደግሞ የጥሩ ለውጥ ምልክት አድርገን ልንወስደው እንችላለን። አርሰናል በመከላከሉ ረገድም በጣም ጥሩ ነበር። ሳሊባ የሚያስጥላቸው ኳሶች፣ የሚቀማቸው ኳሶች በጣም በመረጋጋት ነው ኳሶቹን ይቀማ የነበረው። እኔ ለምን ሳሊባን አርሰናል ባጣ ጊዜ ጎሎች ይቆጠርበት እንደነበረ በትክክል ስናይ የነበረው አሁን ደግሞ ሳሊባ ወደ ቡድኑ ከተመለሰ በኋላ የቡድኑ የተሻለ መከላከል እንደገና ተመልሶ መምጣቱን በደንብ የሚያሳይ ነው። እንግዲህ አርሰናል ክሊንሺት ይዞ ለመውጣት በባለፉት ጥቂት ጨዋታዎች ላይ ሲቸገር እንደነበር አይተናል። አሁን ግን እዚህ ጨዋታ ላይ ደግሞ እንደገና ክሊንሺት ይዞ ወጥቷል እና ጨዋታው ላይ ጥሩ ለመሆኑ ክሊንሺት ይዞ ለመውጣቱ የሳሊባ ሚና እጅግ በጣም ከፍተኛ ነበር። ካላፊዮሪም ቲምበርም እጅግ በጣም ጥሩ እንቅስቃሴን አሳይተዋል። ወደ መስመር በመውጣት በተለይም ደግሞ በቀኝ መስመር ላይ ነበር አብዛኛው የአርሰናል ማጥቃት ያመዝን የነበረው። ቪክተር ዮኬሬስ ወደ ቀኝ ሲወጣ ተመልክተናል። እንዲሁ ደግሞ ቡካዮ ሳካም ወደ ቀኙ መስመር እየወጣ ኳሶችን ለማቀበል ይሞክር ነበር። አርሰናሎች በዛ ሂደት ውስጥ የጎል እድሎችን በመፍጠር እንዲሁ ደግሞ ተደጋጋሚ ቻንሶችን ክሬት ለማድረግ ነበረ ጥረት ያደረጉት። ያው ተጨማሪ ጎሎችን ማስቆጠር አልቻሉም እንዳለመታደል ሆኖ። አርሰናል ግን ተጨማሪ ጎሎችንም ማስቆጠር ይጠበቅበታል። ምክንያቱም እንግዲህ ከማንቸስተር ሲቲ ጋር ለዋንጫ እየተፎካከረ ያለ ቡድን ነው። አሁን በደንብ እየለየ እየመጣ ነው ማን ለዋንጫ ይፎካከራል የሚለው ነገር እና አርሰናልና ማንቸስተር ሲቲ ናቸው ከዚህ በኋላ ለረጅም ጊዜ አንገት ለአንገት ተናንቀው ሲቀጥሉ ልናያቸው የምንችለው። ስለዚህ ያ እስከሆነ ድረስ በጎል ክፍያ በልጦ መገኘት በነጥብም ብቻም ሳይሆን በጎል ክፍያም በልጦ መገኘት ለመድፈኞቹ እጅግ በጣም አስፈላጊ ጉዳይ ይሆናል። ስለዚህ አንድ ጎል ብቻ ማስቆጠር ሳይሆን 2ም 3ም ጎሎችን እያስቆጠሩ መውጣት ለመድፈኞቹ እጅግ በጣም አስፈላጊ ይሆናል ማለት ነው። ጨዋታውን አርሰናሎች በዚህ መንገድ ነው አሸንፈው የወጡት። ከዛ ውጪ ግን በዚህ ጨዋታ ላይ ቪክተር ዮኬሬስን አለማንሳት አይቻልም። እንግዲህ ቪክተር ዮኬሬስ እዚህ ጨዋታ ላይ ጎል አስቆጥሯል። ጎል ካስቆጠረ በጣም ቆየት ብሎ ነበረ እና ከጨዋታው በፊት በጣም ብዙ ታብሎይዶች፣ ብዙ የኤሌክትሮኒክስ ሚዲያዎች፣ የማህበራዊ ሚዲያዎችም ሳይቀሩ
ስለ ቪክተር ዮኬሬስ በርካታ ነጥቦችን ሲያነሱም ነበረ። በቃ ይሄ ልጅ ለምንድን ነው ጎል ማስቆጠር ያቃተው? ለምንድን ነው በአርሰናል ጎል ሊያስቆጥር ያልቻለው? የሚሉ በርካታ ነጥቦች ይነሱበት ነበረ። እንግዲህ ከ5 የፕሪሚየር ሊግ ጨዋታዎች በኋላ ነው ተጫዋቹ በዚህ የጨዋታ መርሃ ግብር ላይ ጎል ያስቆጠረው። ካልተሳሳትኩኝ ለመጨረሻ ጊዜ በርንሌ ላይ ነበረ ጎል ያስቆጠረው እና ከዛም በኋላ በእርግጥ ጉዳት አጋጥሞት ያልተሰለፈባቸው ጨዋታዎች ነበሩ እና በዚህ ጨዋታ ላይ የፍጹም ቅጣት ምቱን እንዲመታ በኦደጋርድ አማካኝነት ለሱ መሰጠቱም ለተጫዋቹ በጣም ወሳኝና አስፈላጊ ነው። በተለይ እንዲህ አይነት ጨዋታዎች ላይ ጎሎችን ማስቆጠር፣ በእንዲህ አይነት ጨዋታዎች ላይ መልሶ ሜንታሊቲን ማግኘት በራሱ እጅግ በጣም ትልቅ ነገር ነው ለዚህም የፊት መስመር ተጫዋች እና ጨዋታውም ካለቀ በኋላ እሱ ከስካይ ስፖርት ጋር ቆይታ አድርጎ ነበረ እና ከጋዜጠኛውም ጥያቄ ሲቀርብለት የነበረው ጎል ማስቆጠር ላይ አንተ ምን አይነት ስሜት ሰጥቶሃል የሚል አይነት ጥያቄ ነበር ያቀረበችለት። የትኛውም አጥቂ ጎል ማስቆጠር ይፈልጋል። የትኛውም አጥቂ በጨዋታው ላይ የጎል ባለቤት መሆን ይፈልጋል እና እኔም ጎል ለማስቆጠር ሜዳ ላይ በጣም ጠንክሬ እየሰራው ነው። ጠንክሬ መስራት እንዳለብኝ ማውቃለሁ። ነገር ግን ደግሞ ከጎል ማስቆጠሩም በላይ የቡድን ማሸነፍ በጣም ጠቃሚውና ትልቁ ነገር ነው የሚል ሀሳብ ነው የሰጠውና ቡድን ውስጥ እንግዲህ የፍጹም ቅጣት ምት የሚመቱ ሌሎች ተጫዋቾችም አሉ። ለምሳሌ ቡካዮ ሳካ የፍጹም ቅጣት ምት ይመታል። ኦደጋርድ እንደዚሁ የፍጹም ቅጣት ምት ሲመታ የምናውቀው ተጫዋች ነው። በብዛት ግን ቡካዮ ሳካ ነው የፍጹም ቅጣት ምት የሚመታው። ግን እንዲህ ባሉ ጊዜያት ላይ ደግሞ ለዮኬሬስ ኳሶችን መስጠት እንዲሁ ደግሞ እሱ የፍጹም ቅጣት ምት ተጠቅሞ ጎል እንዲያስቆጥር ማድረግ የበለጠ በስነ ልቦናው ረገድ መነሳሳት እንዲፈጠርለት በስነ ልቦናው ረገድ በጣም እንዲነቃቃ ያደርገዋል። ቪክተር ዮኬሬስ አሁን የጎል እድልም አይፈጠርለትም እየተባለ በጣም ብዙ ዳታዎች ሲወጡ እንመለከት ነበረ። ኳስ አይሰጡትም፣ ብዙ የግብ እድሎችን አይፈጥሩለትም። በዛ ምክንያት ተጫዋቹ ጎል እያስቆጠረ አይደለም የሚሉ በጣም በርካታ ነጥቦች ይነሱ ነበረ እና ተጫዋቹን ወደ ጎል እንዲመለስ ለማድረግ ሜንታሊቲው እንዲነቃቃ ፍሬሽ እንዲሆን ለማድረግ ለተጫዋቹ እንደዚህ አይነት ኳሶችን መስጠት እጅግ በጣም አስፈላጊና ጠቃሚ ይሆናል። ከአርሰናል ተጫዋቾችም ይህንን ነገር ነው የተመለከትነው እና በሊድስ ዩናይትዱ ጨዋታ ላይም አርሰናል 5-0 ሲያሸንፍ በተመሳሳይ የፍጹም ቅጣት ምት ሰጥተውት ያንን የፍጹም ቅጣት ምት ወደ ጎልነት የቀየረበት የጨዋታ እለትም እንደነበር ተመልክተናል። አሁንም በተመሳሳይ ደግሞ እንደዚሁ የፍጹም ቅጣት ምት ሰጥተውት ያንን ኳስ ወደ ግብነት ቀይሮታል። ስለዚህ ይህን ነገር ነው ልናነሳ የምንችለው። ነገር ግን ይህንን ጎል ማስቆጠር ለዮኬሬስ ብቻውን በቂ መሆን ይችላል የሚል ነገር ደግሞ ማንሳት እጅግ በጣም አስፈላጊ ነው የሚሆነው። አርሰናል ለማሸነፍ ጎል ይፈልግ ነበረ። ዋናውን ጎል አግኝቷል። ከየትኛውም ተጫዋች ቢገኝ ለአርሰናል ምንም ችግር የለውም። ለዮኬሬስ ግን በራስ መተማመኑን እንዲመልስ በራስ መተማመኑን እንደገና መልሶ እንዲያገኝ ጎል ማስቆጠር ይጠበቅበታል። አንድ አጥቂዎች ከሌሎች ዲፓርትመንት ላይ ከሚጫወቱ ተጫዋቾች የሚለያቸው ትልቁ ነገር ሌሎች ዲፓርትመንት ላይ የሚጫወቱ ተጫዋቾች በጎል ረገድ ልንለካቸው አንችልም። ለምሳሌ የተከላካይ መስመር ተጫዋቾችን ጎል አላስቆጠሩም እና ጎል ስላላስቆጠሩ ስኬታማ ጊዜን እያሳለፉ አይደለም ብለን ልንተቻቸው አንችልም። የአማካይ መስመር ተጫዋቾችን ምናልባት ስለ አሲስት ልንወቅሳቸው እንችላለን እንጂ ስለ ጎል ልንወቅሳቸው አንችልም። ግብ ጠባቂዎችንም ጎል ከተቆጠረባቸው ብቻ ነው ልንወቅሳቸው የምንችለው። የፊት መስመር ተጫዋቾችን ግን ስፔሻሊ ደግሞ እንደ ዮኬሬስ አይነት የ9 ቁጥር ተጫዋቾች ደግሞ ሲሆኑ ጎል እንዲያስቆጥሩ በጣም በከፍተኛ ሁኔታ ይጠበቅባቸዋል። ነገር ግን አንድ ጨዋታ፣ 2 ጨዋታ፣ 3 ጨዋታ ጎል ማስቆጠር ባቃታቸው ቁጥር ከጎል በጣም እየራቁ በመጡ ቁጥር ሚዲያውም ይተቻቸዋል። ያውም የእንግሊዝ ሚዲያ አያስቀምጣቸውም። የእግር እሳት ነው የሚሆንባቸው። በጣም ብዙ ትችቶች ይኖራሉ። እነዛን ተጫዋቾች አንደርሬትድ የማድረግ ሁኔታዎች ይመጣሉ። ከዛ ደግሞ የተጫዋቾቹ ስነ ልቦናም በተወሰነ መንገድ የሚሸረሸርባቸው ሁኔታዎች ሊፈጠሩ ይችላሉ። ስለዚህ ጎል ማስቆጠር ለየትኛውም የፊት መስመር ተጫዋች እጅግ በጣም ወሳኝና አስፈላጊ ነገር የሚሆነው በዚህ ምክንያት ነው ማለት ነው። እንግዲህ ተጫዋቹ 65ኛው ደቂቃ ላይ በጋብሪኤል ተቀይሮ ወጥቷል። ያው ተጫዋቹን ለማሳረፍም ሮቴት ለማድረግም በጣም ወሳኝና አስፈላጊ ነገር ነው የሚሆነው። ተጫዋቹ በዚህ ኤቨርተን ጨዋታ ላይ በጣም የሚያስገርመው በጄምስ ታርኮውስኪ ማርክ ተደርጎ ነበር። እንግዲህ ሜዳ ላይ በቆየባቸው ደቂቃዎች ሁሉ ማርክ ተደርጎ በቃ ምንም የተሻለ እንቅስቃሴ እንዳያደርግ ተጫዋቹን ማርክ አድርገውት ነው እንግዲህ ስንመለከት የነበረውና እንግዲህ በፈረንጆቹ አቆጣጠር ህዳር 1 ወይም ኖቬምበር 1 ነው ለመጨረሻ ጊዜ በርንሌ ላይ ጎል ያስቆጠረ የነበረው። ከዛ በኋላ ተጫዋቹ ኦልሞስት
ከአንድ ወር በላይ ለሚሆን ጊዜ ወደ ሁለተኛ ወር እየተጠጋ ነው የሚገኘው ጎል ሳያስቆጠር የቆየበት ጊዜ ነበርና የፍጹም ቅጣት ምትም ይሁን በየትም መንገድ ያስቆጠረው ዋናው ነገር ጎል ማስቆጠሩና ይህንን ጎል ማግኘቱ ነው የሚፈለገው። አርቴታም ቢሆን ከጨዋታው በፊት ሲናገር እንደነበረው ለዩኬሬስ ጥሩ አመለካከት እንዳለው በቡድን ውስጥ በጣም የተሻለ እንቅስቃሴን እያደረገ እንደሆነ ግን ደግሞ አዳፕት ማድረግ እንደሚጠበቅበትም ጭምር እያነሳ ነበርና እንግዲህ የአርሰናል የፊት መስመር ተጫዋች ትክክለኛውን የፊት መስመር ተጫዋች ነው ያመጣ ነው ወሳኙን የሆነ ተጫዋች ነው ያመጣ ነው ብሎ እንደውም አርቴታ ተጫዋቹን ሲያደንቀው እንደነበረም ጭምር ተመልክተናል በጋዜጣዊ መግለጫ ላይ በነበረው ቆይታ። ስለዚህ ልክ ነው አርቴታ እንዲህ አይነት ወሳኝ የሆኑ ጨዋታዎች ላይ ጎሎችን ይፈልጋል። በፍጹም ቅጣት ምት ጎል ማስቆጠሩ ደግሞ ለሌሎች ጨዋታዎች እንደ ስፕሪንግ ቦርድ ሊያገለግል ይችላል። አሁን በዚህ ጨዋታ ላይ ጎል ማስቆጠሩ በቀጣይ ለሚኖሩት ጨዋታዎች ላይ በቀጣይ ሳምንታት ላይ ለሚደረጉ ጨዋታዎች ላይ ለተጫዋቹ የበለጠ በራስ መተማመንና ስነልቦናውን ከፍ የሚያደርግለት የራስ መተማመኑን የሚጨምርለት በመሆኑ ዩኬሬስ በዚህ ጨዋታ ላይ ጎል ማስቆጠሩ እጅግ በጣም ወሳኝ ነው ሊባል ይችላል። ሌላኛው ግን እንግዲህ ይሄ ድል ለአርሰናል ምን ማለት ነው፣ ድሉ ለአርሰናል ምንን ነገር ያመለክተናል የሚለውን ነገር ደግሞ መመልከት ይኖርብናል። እንግዲህ አሁን ከዚህ በኋላ የሚመጡት ሳምንታት ኦልሞስት አሁን የመጀመሪያውን ዙር ልንጨርስ የቀረን 2 ሳምንት ብቻ ነው። ከ2 ሳምንት በኋላ የመጀመሪያውን ዙር እናገባድዳለን፣ 50%ን እንጨርሳለን የፕሪሚየር ሊጉን። ስለዚህ ቀጣይ የሚጠብቀን ወሳኙና ሁለተኛው የፕሪሚየር ሊጉ ምዕራፍ ይሆናል ማለት ነው። አሁን ማንቸስተር ሲቲ ቀደም ብሎ ተጫውቷል፣ ዌስትሃምን አሸንፏል። በጣም ተዝናንቶ ተረጋግቶ ነው አሸንፎ ወደ ፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ የተቀመጠው። ምክንያቱም የ2 ነጥብ ልዩነት ነው ያላቸው። ስለዚህ አርሰናል ጨዋታዎቹን እያሸነፈ የማይወጣ ከሆነ 3 ነጥብ ይዞ የማይወጣ ከሆነ በማንኛውም ሰዓት ደረጃውን ሊቀማ እንደሚችል ማሰብና ማወቅ አለበት። አላርት ሆኖ መጠበቅም አለበት። ኢቨን በየትኛውም ጨዋታ ላይ አቻ ራሱ ቢወጣ አርሰናል ትክክል አይመጣም። ከዛ በኋላ ማንቸስተር ሲቲ የፕሪሚየር ሊጉ መሪ ስለሚሆን፣ ሲቲ ደግሞ አንዴ የፕሪሚየር ሊጉ የደረጃ ሰንጠረዥ መሪነት ላይ ከተቀመጠ ከዛ በኋላ ሲቲን ማውረድ በጣም ከባድ ነው የሚሆነው እና እንግዲህ እስካሁን ባለው ሂደት እኔ እንደሚገባኝና እንደምረዳው ሊቨርፑልም እንደው በተወሰነ መንገድ ርቋል፣ ከፕሪሚየር ሊጉ የዋንጫ ፉክክር ርቋል ብዬ አስባለሁ። ምናልባት የሚፈጠረውን አብረን እናያለን። ግን 5ኛ ደረጃ ላይ በሚገኘው ሊቨርፑል እና 1ኛ ደረጃ ላይ በተቀመጠው አርሰናል መካከል የ10 ነጥብ ልዩነት አለ። እንዲሁ ደግሞ ከቼልሲ እና ከአርሰናልም ጋር በተመሳሳይ የ10 ነጥብ ልዩነት አለው። ኦልሞስት የ3 ጨዋታ ጋፕ ማለት ነው ያለው። አስቶን ቪላ 3ኛ ደረጃ ላይ ተቀምጧል። አስቶን ቪላ እንደው ለፕሪሚየር ሊጉ ዋንጫ ይፎካከራል ብላችሁ የምታምኑት ቡድን አይደለም። ቀጣዮቹን ሳምንታት እናያለን። ስለ ቼልሲም ስለ ሊቨርፑልም ብዙ የምናያቸው ነገሮች ይኖራሉ። ግን አሁን ባለው እኔ በሚገባኝና በመረዳው መልኩ አርሰናልና ማንቸስተር ሲቲ ናቸው በፕሪሚየር ሊጉ ዋንጫ ላይ አንገት ለአንገት ተናንቀው ሊቀጥሉ የሚችሉት። ስለዚህ አርሰናል ያውቀዋል። በ2022-23 መርቶ ዋንጫውን ያጣበትን ሲዝን ያውቀዋል። በ2023-24ም ፕሪሚየር ሊጉን ሲመራ ቆይቶ ነው ዋንጫውን የተቀማው። እንደውም በ2022-23 ለ248 ቀናት ያክል አርሰናል ፕሪሚየር ሊጉን ይመራ ነበረ። 23-24 ላይም ሲመራ ቆይቶ ነው በ2 ነጥብ ልዩነት ዋንጫውን ያጣው። ስለዚህ እዚህ ጋር አንድ ምን እንረዳለን? መምራት ብቻ ወይ ለወራት መምራት፣ ለረጅም ወራት፣ ለ4 ወር ለ5 ወር መምራት ብቻውን ለፕሪሚየር ሊጉ ዋንጫ ማሸነፍ ዋስትና አይሆንም። በየሳምንቱ ማሸነፍ፣ በየሳምንቱ 3 ነጥብ ይዞ መውጣት፣ በየሳምንቱ ደግሞ ራስን ከድል ጋር ይዞ መቀጠል እጅግ በጣም አስፈላጊ ነው የሚሆነው እና ለዛ ነው ጨዋታው ከተጠናቀቀ በኋላም ቡካዮ ሳካ ከስካይ ስፖርት ጋር በነበረው ቆይታ የማንቸስተር ሲቲ የደረጃ ሰንጠረዥ አናት ላይ መቀመጥ ከናንተ የጨዋታ በፊት የተመዘገበ ውጤት ነበረ። ዌስትሃምን አሸንፈው የደረጃ ሰንጠረዥ አናት ላይ ተቀምጠው ነው እናንተ ያንን ጨዋታ ያከናወናችሁትና ጫና ነበረው ወይ የሚል ጥያቄ አቅርባለት ነበርና በፍጹም ሲል ነው ቡካዮ ሳካ የመለሰው። እኛ የራሳችን ስራ ላይ የራሳችን ጨዋታ ላይ ነው ትኩረት የምናደርገው እንጂ የሌሎች ቡድኖች ጨዋታ ላይ ትኩረት አናደርግም ወይም አንከታተልም የሌሎችን ቡድኖች ጨዋታዎች የሚል ነገር ሲናገር ነበር። የሌሎችን ቡድኖች ጨዋታ ላለመጠበቅ የግድ አርሰናል ማሸነፍ አለበት። የሲቲን ውጤት ላለመጠበቅ ሲቲ አሸነፈ ይሆን ወይ ተሸነፈ ይሆን ወይ ነጥብ ጥሎ ይሆን ወይ የሚለውን ነገር ላለመከታተል ካስፈለገ አርሰናል ውጤት ይዞ መውጣት 3 ነጥብ ማግኘት ይጠበቅበታል። ያን ነገር ሲያደርግ ብቻ ነው በትክክል የሲቲን ውጤት ሳይጠብቅ እስከ መጨረሻው ድረስ መቀጠል የሚችለው። አለበለዚያ ግን በየትኛውም አይነት ሁኔታ
አርሰናል ነጥብ እስከጣለ ድረስ ወይ ደግሞ ሳያሸንፍ እስከወጣ ድረስ የሌሎቹን ቡድኖች ውጤት መጠበቁ የማንቸስተር ሲቲን ውጤት መከታተሉ አይቀርም። ስለዚህ ለዛ የተሻለ አማራጭ የሚሆነው ይህንን ወሳኝ የሆነውን እያንዳንዱን የጨዋታ መርሃ ግብር ማሸነፍ ነው እና በተለይ አርሰናል ከዚህ በኋላ እስከ ጃንዋሪ ወር አጋማሽ ወይም ደግሞ እስከ ፈረንጆቹ የጥር ወር አጋማሽ ድረስ የሚያደርጋቸው ጨዋታዎች እጅግ በጣም ከባባድና ወሳኝ የሚባሉ ጨዋታዎችንም ደግሞ የሚያከናውንባቸው ናቸው። አሁን እስካሁን ድረስ በመጣበት ሂደት አርሰናል የፕሪሚየር ሊጉ መሪ መሆን የሚገባው ቡድን ነው፣ ዲዘርቭ የሚያደርገው ቡድን ነው። ለዚህ ሁላችንም በደንብ ብዙ ነገሮችን ተመልክተናል። ይህንኛው ቀጣይ የሚመጡት ሳምንታት ግን አርሰናል ደግሞ በሊጉ ደረጃ ሰንጠረዥ መሪነት ላይ እንዲቆይም እንዳይቆይም ፋክተር የሚኖራቸው ናቸው። ከብራይተን፣ ከአስቶን ቪላ፣ ከቦርንመዝ እና ከሊቨርፑል ጋር የሚከናወኑ 4 ጨዋታዎች አሉ፣ የክሪስታል ፓላሱን የካራቦ ካፕ ጨዋታ ሳንቆጥር። ስለዚህ እነዚህ ጨዋታዎች እጅግ በጣም ወሳኝ ይሆናሉ። ጥር ወር ላይም ከባባድ ጨዋታዎች አሉ። ሁሉም ጨዋታ በቃ ለአርሰናል ከባድ ነው። አርሰናል ዩናይትድንም ጥር ወር ላይ ይግጠም ወይ ደግሞ ሊድስ ዩናይትድንም ይግጠም፣ እነ ሰንደርላንድንም በየካቲት ወር ላይ እነ ብሬንትፎርድን እነ ቶተንሃምን ከዛ በኋላ እነ ቼልሲንም ቢሆን ቢገጥም ሁሉም ጨዋታ ለአርሰናል እጅግ በጣም ከባድና ወሳኝ ነው። ጭራሽ ከሲቲ ጋር ደግሞ 33ኛው ሳምንት የእንግሊዝ ፕሪሚየር ሊግ ላይ ልክ በ2022-23 እንደሆነው ሁሉ አሁንም በዘንድሮ የውድድር ዓመት 33ኛው ሳምንት ላይ ሁለቱ ቡድኖች ኤታር ላይ ሊገናኙ ቀጠሮ ተይዞላቸዋል። እንደምታስታውሱት በ2022-23 አርሰናል ለረጅም ጊዜ ፕሪሚየር ሊጉን ሲመራ ቆየ። ከዛ በኋላ ግን አርሰናል መንሸራተት ጀመረ። ልክ እንዳሁኑ 33ኛው ወይ 34ኛው ሳምንት ላይ ነው ሁለቱ ቡድኖች የተገናኙት። ሲቲ አሸነፈ፣ ከአርሰናል አናት ላይ ተቀመጠ። ከዛ ሲቲን የሚያወርደው አልተገኘም። ኦልሞስት በቃ ዋንጫ ማንሳቱ የተረጋገጠው ይህንን ጨዋታ ካሸነፈ በኋላ ነበር። ስለዚህ አርሰናል እስከዛ ሳምንት ድረስ ራሱ ፋታ መስጠት ወይም እድል መስጠት የለበትም። ሲቲ ነጥብ ይጥላል ወይ? ሊጥል ይችላል። ሲቲ ሊሸነፍ ይችላል። አርሰናልም ነጥብ ሊጥል ይችላል። ግን ሰዓቱና ታይሚንጉ ነው እጅግ በጣም ወሳኝ የሚሆነው እና በተለይ በዚህ ጊዜ ይሄ የክሪስማስ ጊዜ የፈረንጆቹ ገና ወቅት ላይ ለብዙዎቹ ክለቦች እጅግ በጣም አስቸጋሪና የሚፈተኑበት ወቅት ይሆናል። እንዳይፈተኑና ዋጋ እንዳይከፍሉም ደግሞ እያንዳንዶቹ ጨዋታዎች ላይ አሸንፈው መውጣት ለመድፈኞቹ እጅግ በጣም አስፈላጊና ወሳኝ ይሆናል ማለት ነው። ለደጋፊዎቹም እንዲሁ ደግሞ ለራሱ ለአርቴታም ቢሆን የማንቸስተር ሲቲን ውጤት ላለመከታተል ማንቸስተር ሲቲ አሸንፎ ይሆን ተሸንፎ ይሆን ምን አይነት ውጤት አስመዝግቦ ይሆን የሚለውን ውጤት ላለመከታተል የራስን እድል በራስ መወሰን። ሲቲ ነጥብ ከጣለ ሰየው፣ ሲቲም ከተሸነፈ በጣም ጥሩ። አርሰናል ግን እያሸነፈ መቀጠል ነው። ምክንያቱም ሲቲ ቢሸነፍም ነጥብ ቢጥልም አርሰናል ካላሸነፈ ግን ምንም ዋጋ የለውም። አሁን ሁለቱም ማቴማቲካሊ ስትመለከቱት ፈጣሪ ቢፈቅድ ፕሮግራም እሰራላችኋለሁ ስለ ሲቲ እና ስለ አርሰናል። ሰኞ ወይ ማክሰኞ ላይ ጠብቁ፣ ፕሮግራም እሰራላችኋለሁ። ሁለቱም ከባባድ ጨዋታዎች ይኖራችኋል። የአርሰናልን ቅድም ነግሬያችኋለሁ። ሲቲ ከኖቲንጋም፣ ከሰንደርላንድ፣ ከቼልሲ፣ ከብራይተን፣ ከኒውካስል፣ ከማንቸስተር ዩናይትድ ጋር ከባባድ ጨዋታዎች አሉት እና ሰሞኑን በጣም ተረጋግቶ ሲያሸንፍ እንደነበረው እነ ክሪስታል ፓላስን እነ ሰንደርላንድን ወይ እነ ዌስትሃምን አሁን ተረጋግቶ እንዳሸነፈባቸው አይነት ጨዋታዎች ላይኖሩ ይችላሉ እና ሁለቱም ከባድ ጨዋታዎች አሉባቸው። ወቅታዊ ፐርፎርማንስ ብቻ ሁለቱን ክለቦች ያሻግራቸዋል። ወቅታዊ ፐርፎርማንስ፣ አሁናዊ አቋም ሁለቱን ክለቦች ውጤት ይዘው እንዲወጡም ውጤት ይዘው እንዳይወጡም የሚያደርጋቸው ነገር ሊሆን ይችላል እና ይህንን ነው እንግዲህ በአርሰናል በኩል እንመለከት የምንችለው እና አርሰናል እዚህ ጨዋታ ላይ 3 ነጥብ ይዞ መውጣቱ እጅግ በጣም ወሳኝና አስፈላጊ የምርም ጠቃሚ የሆነ 3 ነጥብ ይዞ ነው የወጣው። አሁንም መልሶ እንግዲህ በ2 ነጥብ ልዩነት ከፕሪሚየር ሊግ ደረጃ ሰንጠረዥ አናት ላይ ተቀምጦ እየመራ ይገኛል። የክሪስማስ ወቅት ወይም ደግሞ የዚህ የፈረንጆቹ ገና ወቅት ታሪክ ምን ይነግረናል የሚለውን ነገር በደንብ መመልከት ይኖርብናል። እንግዲህ ይሄ የክሪስማስ ወቅት ወይም ደግሞ የፈረንጆቹ ገና ወቅት ብዙ ጊዜ የፕሪሚየር ሊጉ ሻምፒዮን የሚሆነውን ቡድን ለመለየት በጣም ሰፊውን የሆነ ፍንጭ የምናገኝበት ሰፊውን የሆነ ጥቁምታ የምናገኝበት ወቅት ነው። እዚህ ዲሴምበር ወር ላይ ውጤታማ መሆን ወይም መሪ ሆኖ ማጠናቀቅ ብቻውን የእንግሊዝ ፕሪሚየር ሊግ ሻምፒዮን አያደርግም። ግን ደግሞ የእንግሊዝ ፕሪሚየር ሊግ ሻምፒዮን የሚሆኑ ቡድኖች አንደኛው የሚያሳዩት ምልክት እዚህ የታህሳስ ወር ላይ ይቺ ቦክሲንግ ዴይ የምትባለው ፌስቲቭ ፔሪየድ የምትባለው ሰሞን ላይ የሚያከናውኑት ጨዋታና ጥር ወር አካባቢ የሚያደርጓቸውን ጨዋታዎች ማሸነፍ ነው። ያንን
በድል ከተወጡ ከዛ በኋላ ቢያንስ ነገሩ እየቀለለ ሊሄድ ይችላል። እንዳሁኑ ተከታታይ ጨዋታዎችንም የሚያደርጉበት ጊዜ እየጠበበ ስለሚሄድ አርሰናል ደግሞ በታሪክ ረገድ ካየነው ጥሩ ሪከርድ የለውም። እንግዲህ ለ4 ጊዜ ያክል የክሪስማስ ጊዜያትን እየመራ የጨረሰበት ጊዜ እንደነበር ይታወሳል። የ2002 2003ን ጨምሮ 2008 ላይ የተመለከትነውን ጨምሮ 2022-23 ላይም ጭምር ያንን ነገር ሲያደርጉት ተመልክተናል። ወደ ፈረንጆቹ ገና ሲሄድ አርሰናል እየመራ የሄደባቸው አመታት ማለት ነው። ግን ደግሞ እንዳለመታደል ሆኖ የፕሪሚየር ሊጉን ዋንጫ ደግሞ በእነዚህ ጊዜያት ማሸነፍ አልቻሉም። ክሪስማስን እየመሩ ይሄዳሉ፣ ያንን ግን ማሸነፍ አልቻሉም። እንደውም ብዙ ጊዜ የአርሰን ቬንገሩ አርሰናል አንድ የሚታማበት የነበረው ነገር አርሰናል እየመራ ነው ሲባል መስከረም ወር ላይ ጥቅምት ወር ላይ ችግር የለውም፣ ታህሳስ ወር ሲመጣ አርሰናልን ታዩታላችሁ፣ የአርሰናል ወር የሚጀምረው ታህሳስ ወር ላይ ነው ይባላል። ከዛ ልክ እንደሚባለውም አርሰናል ከደረጃው ሲንሸራተት ከደረጃው ሲወርድ የብዙዎቻችንን ግምት የሚያፋልሱ ነገሮችም ሊፈጠሩ ይችላሉ ማለት ነው። እና እንግዲህ አርሰናል በክሪስማስ ወቅት ላይ እድለኛ አይደለም። እየመራ በሚያጠናቀቅባቸው ጊዜያት አርሰናል በእነዚህ ክሪስማስ ወቅት ላይ መሪ ሆኖ ባጠናቀቀባቸውና የእንግሊዝ ፕሪሚየር ሊግ ዋንጫን ያነሳባቸዋል በተባሉ ሲዝኖች ላይ ዋንጫ ያነሱት ሌሎች ቡድኖች ናቸው። 2002 2003 እና 2007 2008 ላይ ማንቸስተር ዩናይትድ የሊጉን ዋንጫ አሸንፏል። በ2022 23 እና በ2023 24 እንዲሁ አርሰናል የክሪስማስ ወቅትን እየመራ ማንቸስተር ሲቲ የፕሪሚየር ሊጎቹን ዋንጫዎች አሸንፏል ማለት ነው። ስለዚህ አርሰናል ከነዚህ ወቅቶች ከነዚህ ዓመታት ምን አይነት ትምህርት ሊወስድ ይችላል? ከነዚህ የፕሪሚየር ሊግ ወቅቶች ላይ ቅድም እንዳነሳሁት ባለፈውን በነበረኝ ፕሮግራም ላይ ተናግሬዋለሁ። ምንም አይነት ነገር ሊፈጠር ይችላል። የፕሪሚየር ሊጉን ዋንጫ ለመብላት ወይም ደግሞ ለማንሳት ፕሪሚየር ሊጉን መምራት ዋስትና አይሰጥም። ለአንድ ወርም ለሁለት ወርም ሲቲ በእነዚህ ዓመታት አሁን ለምሳሌ ሲቲ በ2022-23 ሲያነሳ በጣም ለጥቂት ጊዜ ነው የመሪነት ቦታ ላይ የተቀመጠው። በጣም ለጥቂት ጊዜ የፕሪሚየር ሊግ መሪ ሆኖ የቆዩ ኢቭን ሁለት ወር ራሱ እኔ ፕሪሚየር ሊጉን ስለመምራቱም እጠራጠራለሁ። አርሰናል ከመጀመሪያው ሳምንት ጀምሮ ክሪስታል ፓላስን ይመስለኛል በመጀመሪያው ሳምንት አርሰናል የገጠመውና ከመጀመሪያው ሳምንት ጨዋታ ጀምሮ አርሰናል ሲመራ የቆየበትን የእንግሊዝ ፕሪሚየር ሊግ ነው ለፍቶ መና የቀረውና ዋንጫውን ለሲቲ አሳልፎ የሰጠው። ስለዚህ እንቅፋት እንግዲህ መቼም አንዴ ነው አይደል የሚመታው። አሁን በድጋሚ ላለመመታት 2023-24 ላይ ያ ነገር አጋጥሞታል። አሁን ለሶስተኛ ጊዜ በቅርብ ዓመታት እንኳን ለሶስተኛ ጊዜ ያ ነገር እንዳያጋጥመውና ዋንጫውን በማንቸስተር ሲቲ እንዳይነጠቅ አርሰናል በጣም ከፍተኛ የሆነ ጥረት ማድረግ አለበት። የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት ቅድም እንዳልኩት መሪ መሆን ሳይሆን በየሳምንቱ ማሸነፍ ነው ጋራንትድ ሊሰጥ የሚችለው ማለት ነው። ይህን ነገር ነው እንግዲህ ልንመለከት የምንችለው። የቡድኑ አሰልጣኝ አርቴታ ጨዋታው ካበቃ በኋላ እንግዲህ ከስካይ ስፖርት ጋር በነበረው ቆይታም ስለ ቪክተር ዮኬሬስ ጎል ማስቆጠር ስለ ፍጹም ቅጣት ምቱም ጭምር ሀሳቡን ሰጥቷል እና ራሳቸው ናቸው ሜዳ ላይ ተነጋግረው ማን የፍጹም ቅጣት ምቱን ይምታ የሚለውን ነገር ውሳኔ ላይ የደረሱትና ቪክተር ጥሩ የፍጹም ቅጣት ምት ምርጡ የፍጹም ቅጣት ምት መቺ ነውና በጣም ምርጥ የሆነ ውሳኔ ነው በተጫዋቾች በኩል የተወሰነው የሚል ሀሳብም ጭምር ነው የሰጠው። ከዚህ በተጨማሪ ግን ጨዋታው በጣም ከባድ እንደነበረም አርቴታ ገልጿል። ለማሸነፍ ኤቨርተንን በጣም ከባድ የጨዋታ ምሽት ነበር ያሳለፍነው የሚል ሀሳብም ጭምር ነው የሰጠው። ስለ ማንቸስተር ሲቲም ተጠይቆ ነበረ አርቴታ እና ቀድሞ ማንቸስተር ሲቲ አሸንፎ ነው እናንተ ጨዋታችሁን ያደረጋችሁትና ለእናንተ ምን አይነት ስሜት ነበረው የሚል ጥያቄ ተጠይቆ ነበረ። እናንተ ምናልባት ልታደርጉት ትችላላችሁ፣ የሲቲን ጨዋታ ልታዩ ትችላላችሁ። እኛ ግን በፍጹም የሲቲን ጨዋታ አልተመለከትንም እና እኛ ኮንትሮል ማድረግ የምንችለው መቆጣጠር የምንችለው ነገር ላይ ብቻ ነው ትኩረታችን፣ የራሳችን ውጤት ላይ ነው ትኩረት የምናደርገው። ፕሪሚየር ሊጉ ምን ያክል ከባድ እንደሆነ እናውቃለን። እናም የራሳችንን ቤስት የራሳችንን ምርጥ ፐርፎርማንስ ይዘን ለመውጣት ነው የምንሞክረው የሚል ሀሳብ ሰጥቷል። የቀድሞ ክለቡን ስለመግጠሙና እንዲሁ ደግሞ ኤቨርተንን ለመግጠም ከሜዳው ውጭ ስለመጓዙ በሂል ዲክሰን ስታዲየም እንግዲህ ያከናወነውን ጨዋታ በተመለከተም ጥያቄ ቀርቦለታል። እዚህ ሜዳ ላይ መጥቶ ማሸነፍ እጅግ በጣም አስደሳች ነገር ነው። እዚህ ሜዳ ላይ መጥቶ መጫወት እጅግ በጣም ከባድ ነው። ነገር ግን ደግሞ ይህንን ጨዋታ ለማሸነፍ እኛም ጥሩ እንቅስቃሴዎችን አሳይተናል እና ደግሞ በጣም ውብ ስታዲየምም አላቸው። ስታዲየሙ የተገነባበት መንገድ እጅግ በጣም የሚያስገርም ነው እና ለዛ ደግሞ
እንኳን ደስ አላችሁ ለማለት ፈልጋለሁ የሚል ሀሳብ አርቴታ ሰጥቷልና እንግዲህ አርሰናሎች በዚህ መንገድ ጨዋታውን አሸንፈው ወጥተዋል። አሁን ከእንደገና የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ መሪነት ቦታ ላይ ተቀምጠዋል በ2 ነጥቦች ልዩነት። አርሰናል እንግዲህ እሁድና ሰኞን ደግሞ የቆየና ማክሰኞ ዕለት ሌላ ወሳኝ የሆነውን የፕሪሚየር ሊጉን ጨዋታ የካራቦ ካፕ ጨዋታውን ከክሪስታል ፓላስ ጋር በካራቦ ካፕ ሩብ ፍጻሜ የሚያከናውን ይሆናል። ፓላስ በጣም ተዳክሟል እውነት ለመናገር ያው በትንታኔ ፕሮግራማችን ፈጣሪ ቢፈቅድ እናነሳዋለን። አርሰናል ከክሪስታል ፓላስ የሚያደርጉትን ጨዋታ አስመልክቶ ትንታኔ መስራታችን አይቀርም። ግን ፓላስ በጣም የወደቀ ቡድን እየሆነ መጥቷል። አሁን ተጫዋቾቹም ጋር መዳከም እያየን ነው። ባለፈው እንግዲህ በኮንፈረንስ ሊግ ያልታሰበ ውጤት ነበረ የተመዘገበው። ጨዋታው 2-2 በሆነ ውጤት ነበር የተጠናቀቀው። አሁን ደግሞ ጭራሽ በሊድስ ዩናይትድ 4-1 ተሸንፈዋል እና ከአርሰናል ጋር የሚደረገው የሩብ ፍጻሜ ጨዋታ ላይ ደግሞ ምን አይነት ውጤት ያስመዘግባሉ የሚለውን አብረን እንመለከታለን። ለማንኛውም አርሰናል እንግዲህ ወሳኝ የሆነ 3 ነጥብ አስመዝግቦ ተመልሷል። ቀጣይ ሳምንት ደግሞ እንደዚሁ ሌሎች ወሳኝ የፕሪሚየር ሊግ ጨዋታዎች ይቀጥላሉ። ሲቲ ከኖቲንግሃም ፎረስት ጋር ጨዋታውን ያከናውናል። ልክ እንዳሁኑ ነው። ሲቲ ቀድሞ ይጫወታል። ሲቲ 9 ሰዓት ተኩል ይጫወትና ከዛ አርሰናል ደግሞ ምሽት ላይ ከብራይተን ጋር ይጫወታል እና ጫናው እንደዚህ ነው ሊቀጥል የሚችለው። ሲቲ ቀድሞ ይጫወታል፣ የደረጃ ሰንጠረዡ አናት ላይ ይቀመጣል። ከዛ ደግሞ አርሰናል ምሽት ላይ ይጫወታል። የሲቲን ከአናት መቀመጥ ማየቱ አይቀርም። እንደው ጨዋታውን አናየውም እንኳን ቢሉ ነገር ግን ውጤት መስማታቸው አይቀርም እና ጫናው በዚህ መንገድ መቀጠሉ አይቀርም በአርሰናል ተጫዋቾች በኩል። በኋላ ደግሞ በሳምንቱ አጋማሽ ወሳኝ የሆኑ ጨዋታዎች እንደዚሁ ይቀጥላሉ። የቦክሲንግ ዴይ ጨዋታዎች አርሰናል ካስቶን ቪላ እንደዚሁ ማክሰኞ ምሽት የሚከናወን ሌላ ተጠባቂ ጨዋታ ነው የሚሆነውና እነዚህ ነገሮች ልናነሳ እንችላለን። ለማንኛውም አርሰናሎች በጉጉት ሲጠብቁት የነበረው ጨዋታ በመድፈኞቹ አሸናፊነት ተጠናቋል። ለመድፈኞቹ በብዙ መንገድ የተሳካ ነበር። አንድም ቪክተር ዮኬሬስ ጎል በማስቆጠሩ ወደ ጎል አስቆጣሪነት በመመለሱ፣ 2 አርሰናል ለሰዓታት የተወሰደበትን መሪነት መልሶ በመረከቡ፣ ሶስተኛና ደግሞ ሌላኛው ነገር አርሰናል ወሳኝ የሆነ 3 ነጥብ አግኝቶ ወደ መሪነት በድጋሚ መምጣቱ ለአርሰናል ደጋፊዎች እጅግ በጣም የሚያስደስት ነው። ክሊንሺት ይዞ መውጣቱም ለአርሰናል እጅግ በጣም አስደሳች ነገር እንደሆነ ማንሳት ይቻላል። ጨዋታውን እንዴት ተመለከታችሁት? የአርሰናልን ማሸነፍ በተመለከተ እንግዲህ አርሰናል አሁንም ለፕሪሚየር ሊጉ ዋንጫ መገስገሱን ቀጥሏል። የመጀመሪያውን ዙር በመሪነት የሚያጠናቅቅ ይመስላል። ቀጣዮቹ ጨዋታዎች ደግሞ ለዚህ ምላሽ የሚሰጡን ይሆናል። አርሰናል በቀጣዮቹ ጨዋታዎች ላይ ምን አይነት ውጤት ያስመዘግባል? በካራቦ ካፕ እንዲሁም በፕሪሚየር ሊግ በሚደረጉ ጨዋታዎች ላይ 3 ነጥቦችን ይዞ ይወጣል ወይ? እሱን እንግዲህ ቀጣዮቹ ሳምንታት ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው።